ሰላም እንደምን አላችሁ ውድ የዚህ ቻናል ተከታታዮች። በዚህ ዝግጅት በጣም ብዙዎቻችሁ ስለ ብሬስ ሪላፕስ ወይም ደግሞ ወደ ነበረው ችግር መመለስ ምክንያቶች ምንድናቸው፣ እንደዚሁስ ደግሞ መፍትሄዎች አሉት ወይ ብላችሁ ትጠይቁኛላችሁ። በዚህ ዝግጅት እነዚህን ጥያቄዎች በተመለከተ ሰብሰብ አድርጌ መረጃ ሰጣችኋለሁ። የብሬስ ህክምና በአብዛኛው ከ1 ዓመት እስከ 3 ዓመት ድረስ ሊፈጅ ይችላል። እንደዚሁም ደግሞ የምንጠቀማቸው የብሬስ ህክምና አማራጮችም እንደዚሁ ወሳኝነት አላቸው። በተለይ አላይነር ወይም ደግሞ ክሊር አላይነር ብለን የምንጠራቸው የህክምና ወይም ደግሞ የብሬስ አማራጮች በጣም በአጭር ጊዜ ህክምናውን የመጨረስ አቅም አላቸው። እንደዚሁም ደግሞ ኮንቬንሽናል ብሬስ ብለን የምንጠራቸው ወይም ደግሞ በተለምዶ ሜታል ወይም ደግሞ የብረቱን እንደዚሁም ደግሞ የሴራሚኩን ብራኬት በመጠቀምም እንደዚሁ የህክምና መፍትሄ ማግኘት ይቻላል። በዚህ ዝግጅት ሰዎች በተለይ የብሬስ ህክምናቸውን ከጨረሱ በኋላ ምንድነው በምን ምክንያት ነው ወደ ኋላ ችግሩ ተመልሶ የሚመጣው የሚለውን እናያለን። በአብዛኛው ወይም ደግሞ ጠቅለል አድርገን የተወሰኑ ነጥቦችን እናያለን። በተለይ የብሬስ ህክምና ሰዎች ካደረጉ በኋላ በአብዛኛው ለውጦችን ወይም ደግሞ ወደ ነበረው ችግር ሊመልሷቸው የሚችሉትን እንደዚሁም ደግሞ ማይነር እንደዚሁም ደግሞ ሜጀር ሪላፕሶች የትኞቹ ናቸው፣ ምን አይነት መፍትሄዎች አሏቸው የሚለው በጣም ወሳኝ ነጥቦች ናቸው በዚህ ዝግጅት የምናነሳቸው። ብሬስ ህክምና ሰዎች ከጨረሱ በኋላ ሪላፕስ ከሚያደርግባቸው ምክንያቶች አንዱ አላይነርን ወይም ደግሞ ሪቴነርን ለተባለው ጊዜ አለማድረግ ነው። የተለያዩ አይነት ሪቴነሮች አሉ። ፊክስድ ሪቴነር እንደዚሁም ደግሞ ሪሙቨብል ሪቴነር ምንላቸው ወይም ደግሞ ወጪ ገቢ ምንላቸው ሪቴነሮች አሉ። እነዚህን ሪቴነሮች ምንመርጥባቸው ምክንያቶች አሉ። በተለይ የጥርስ ክፍተቶች ሲኖሩ እንደዚሁም ደግሞ በጣም የዞረ ጥርስ ወይም ደግሞ አቅጣጫ የቀየረ ጥርስ ከተስተካከለ በኋላ የምንመርጣቸው የሪቴነር አይነቶች ፊክስድ ቢሆኑ ይመረጣል። እንደዚሁም ደግሞ መካከለኛ እንዲሁም ደግሞ ዝቅተኛ የሆኑ የብሬስ ወይም ደግሞ የጥርስ የመወላገድ ችግሮች ደግሞ ሲኖሩ የፕላስቲክ ሪቴነሮችን ወይም ደግሞ ተርሞፕላስቲክ ማቴሪያል ብለን የምንጠራቸውን የሪቴነር አይነቶች ቢሆኑ ተመራጭ ነው። እነሱን ማድረግ እንችላለን። ነገር ግን እነዚህ ሪቴነሮች መደረግ ያለባቸው ጊዜያቶች አሉ። ለምሳሌ ለመጀመሪያው 6 ወር 24 ሰዓት መደረግ ወይም ደግሞ 22 ሰዓት መደረግ ይኖርበታል። እንደዚሁም ለቀጣይ 6 ወር ደግሞ ሁልጊዜም ማታ ማታ መደረግ ይኖርበታል። እንደዚሁም ደግሞ ለእድሜ ልክ በሚባል ደረጃ በተለይ ደግሞ የብሬስ ህክምናው የተስተካከለው ሰዎቹ አደልት ኮድ ወይም ደግሞ ትልቅ ሰው ከሆኑ በኋላ ከሆነ ሪላፕስ የማድረግ ቴንደንሲ ወይም ደግሞ ዲግሪው በጣም ሃይ ነው። ስለዚህ እነሱ ሰዎች ላይ ሪቴነር ፐርማነንት ወይም ደግሞ ለዘለቄታው መደረግ ይኖርበታል። እነዚህ የተባሉ ጊዜያቶች ሪቴነር በአግባቡ ካልተደረገ ችግሩ ተመልሶ የመምጣት እድሉ በጣም ሰፊ ነው። እና ለውጦች ናቸው። የእርጅና ለውጦች ማለት በተለይ የጥርስ የገም ወይም ደግሞ የድድ እንዲሁም ደግሞ የጥርስን አቃፊ አጥንት አቀማመጥ ለውጦች በጊዜ ሂደት እናያለን። እነዚህ ለውጦች በተለይ ሰዎች የብሬስ ህክምናቸውን ያደረጉት እድሜያቸው ከገፋ በኋላ ከሆነ እነዚህ ወይም ደግሞ ሪሞዴል የማድረግ ወይም ደግሞ ጥርሱ ወይም ደግሞ አቃፊ ስትራክቸሮቹ ወደ ነበረበት ሙሉ ለሙሉ ላይቀየሩ ይችላሉ፣ ወይም ደግሞ ወደ ነበረበት ቦታ ሙሉ ለሙሉ ላይመለሱ ይችላሉ። እንደዚሁም ደግሞ ከተፈጥሮ ጋር ወይም ደግሞ ከእርጅና ጋር ተያይዞ የሚመጡ ለውጦች የነበረው ችግር እንዲመጣ ያደርጋል። ለምሳሌ አንድ ሰው የብሬስ ህክምናውን ያደረገው በፍንጭት ምክንያት ወይም ደግሞ ጥርሱ ወደፊት ወጣ በማለቱ ምክንያት ከሆነ እነዚህ ችግሮች ተመልሰው የመታየት ዝንባሌ ያሳያሉ። ሌላው ደግሞ የመጀመሪያው ህክምናችሁ ሙሉ ለሙሉ ያልተጠናቀቀ ከሆነ ነው። እነዚህ የህክምና ሁኔታዎች ላይጠናቀቁ የሚችሉባቸው ምክንያቶች አሉ። ለምሳሌ ከሐኪማችሁ ጋር በተያያዘ ወይም ደግሞ የእናንተን ኬዝ ሐኪማችሁ በሚገባ ካልተረዳ ኮምፕሊት የሆነ ኢኒሻል ትሪትመንት ወይም ደግሞ ሙሉ ለሙሉ ችግሩን የሚቀርፍ የህክምና አማራጭ ሊያስቀምጥላችሁ ይችላል። እነዚህ በተለይ ከሐኪማችሁ ጋር የሚደረጉ ቅድመ ኮንሰልቴሽን እንደዚሁም ደግሞ የተለያዩ ኢንቨስቲጌሽኖች ወይም ደግሞ ምርመራዎች እናንተ ያላችሁ ኬዝ ምን አይነት እንደሆነ እንደዚሁ ደግሞ ምን አይነት የህክምና አማራጭ እንደሚያስፈልገው እንደዚሁም ኬዙን ሙሉ ለሙሉ ለመጨረስ ምን ያህል ጊዜ እንደሚፈጅ መታወቅ አለበት። እነዚህ ባልተደረጉበት ሁኔታ የብሬስ ህክምናው ተመልሶ ሊመጣ ይችላል። በተለይ ደግሞ እንደዚሁ እኛ ሀገር ላይ ብዙ ሰዎች የብሬስ ህክምና ከጀመሩ በኋላ የመሰላቸት እንደዚሁም ደግሞ ማቋረጥ የመፈለግ ዝንባሌዎች አሉ። በተለይ ለውጦች ሲመጡ ወይም ደግሞ በአጭር ጊዜ የሚፈልጉትን ነገር ካዩ
በተለይ እንደ ጥርስ ፍንጭት የመሳሰሉ ችግሮች በአጭር ጊዜ ውስጥ የሚስተካከሉ ናቸው። ከ3 ወር ከ4 ወር ጀምሮ ፍንጭት ሊዘጋ ይችላል። ስለዚህ እነዚህ ለውጦች ሲመጡ ታካሚዎች የብሬስ ህክምናቸው እንዲቋረጥ ይጠይቃሉ። ይሄ ግን ከህክምናው ውጪ ነው። ማለትም አንድ ጥርስ ከነበረበት ቦታ ወደ አዲስ ቦታ ከመጣ በኋላ እዛ ቦታ ላይ መጽናት ወይም ደግሞ እንደ አዲስ መቆየት ይኖርበታል። እሱንን ማድረግ ካልተቻለ ችግሩ ተመልሶ ሊመጣ ይችላል። ሌላውና የመጨረሻው ደግሞ ሃቢትስ ብለን የምንጠራቸው ናቸው። በተለይ እነዚህ መጥፎ ልምዶች አፋችን ውስጥ የተለያዩ ነገሮችን ምንከት ከሆነ፣ ጣታችንን የምናስገባ ከሆነ፣ በምላሳችን የታችኛው የፊት ለፊት ጥርሶች ምንገፋ ከሆነ፣ እንደዚሁም ምላሳችን አፋችን ውስጥ አርፎ ማይቀመጥ ከሆነ፣ የምንጠቀመው የሪቴነር አይነት በእንደዚህ ጊዜ በተለይ ፊክስድ የሆኑ ሪቴነሮችን ካልሆነ በቀላሉ ወደ ነበረበት ችግሩ ሊመለስ ይችላል ወይም ደግሞ ችግሩ ሊመጣ ይችላል። በተለይ ማታ ማታ ጥርሳቸውን የሚያፋጩ ሰዎች እንዲሁም ደግሞ ከመገጣጠሚያ ችግር ጋር ከመተንፈሻ አካል ችግር ጋር የሚገናኝ ችግር ያለባቸው ሰዎች ጥርሳቸውን ግራይንድ ሊያደርጉ ይችላሉ ወይም ደግሞ ጥርሳቸውን ሊያፋጩ ይችላሉ። እነዚህ ችግሮች በቀላሉ የብሬስ በተለይ ቀድሞ የነበረው ችግር ተመልሶ የመምጣት እድሉን ሰፊ ያደርጉታል። እነዚህ ችግሮች በተለይ ብሬስ ወይም ደግሞ የብሬስ ህክምና የሎንግ ተርም ኢንቨስትመንት ነው። ያ ማለትም ለረጅም ጊዜ አንደኛ ቢያንስ ቅድም እንዳልኳችሁ ከ8 ወር ከ7 ወር ጀምሮ የብሬስ ህክምናዎችን ለመጨረስ የሚፈጅ ጊዜያቶች ናቸው። እነዚህ ጊዜያቶች ተጨማሪ ፋይናንስ የምታወጡበት ለትራንስፖርት ለጊዜ እንደዚሁም በተጨማሪ ሌሎች ነገሮችን የምታወጡበት ጊዜ ነው። ስለዚህ ፕሪቬንሽን ወይም ደግሞ መከላከል በጣም ወሳኝነት አለው። መከላከያ መንገዶቹን በተለይ የመጀመሪያው ሪቴነሮችን ለተባለው ጊዜ ማድረግ እጅግ በጣም አስፈላጊ ነው። እንደዚሁም ደግሞ ሬጉላር የሆነ ቼክአፕ ወይም ደግሞ ክሊኒክ ላይ በየጊዜው እየመጣችሁ ያሉ ትንንሽ የሚመስሉ ችግሮችን ለሐኪማችሁ ማሳየት ያስፈልጋል። ምክንያቱም እነዚህ ችግሮች ፕሮግረስ ካረጉ በኋላ ወይም ደግሞ ሜጀር ችግር ከሆኑ በኋላ ለመመለስ ወይም ደግሞ ወደ ኋላ ለመመለስ በጣም ያስቸግራል። አንዳንድ ጊዜ በተለይ ሪላፕስ ካረገ በኋላ ኬዙ ሙሉ ለሙሉ ካረገ እንደ አዲስ ሪትሪትመንት ወይም ደግሞ እንደ አዲስ የብሬስ ህክምናውን መቀጠል ይኖርበታል። ስለዚህ ይህንን ለማስቀረትም እንደዚሁ ሬጉላር ቼክአፕ ያስፈልጋችኋል። ሐኪማችሁ በተለይ የብሬስ ህክምናውን ከጨረሰላችሁ በኋላ ወይም ደግሞ እነዚህ ችግሮች ፖቴንሻሊ ሪላፕስ ሊያስደርጉ የሚችሉ ችግሮችን ሙሉ ለሙሉ መፍታት ያስፈልጋል። ከሐኪማችሁ ጋር በመነጋገር በተለይ ጥርሳችሁን የምታፋጩ ከሆነ መጥፎ በተለይ ልምድ ካላችሁ ምላሳችሁን የማንቀሳቀስ እንደዚሁም ደግሞ ምላሳችሁን የታችኛውን የጥርስ ክፍል ወይም ደግሞ የታችኛውን የመንጋጋ ጥርስ የመግፋት ባህሪ ካላችሁ እነዚህን የሚያስቆሙበት መንገድ ስላለ ይህንን በጊዜ ለሐኪማችሁ ማሳወቅ ለሌላ ወጪ እንዳትዳረጉ ይረዳችኋል። ስለዚህ እነዚህ መፍትሄዎች ለመከላከያ ያህል ከተጠቀምን በተለይ ደግሞ ችግሩ ሙሉ ለሙሉ ከተከሰተ በኋላ ህክምና ያስፈልገዋል። ማይነር እንዲሁም ደግሞ መጠነኛ እንደዚሁም ደግሞ ከፍተኛ ችግር ብለን ክላሲፋይ እናደርጋቸዋለን። መጠነኛ የሆነ በተለይ ትንሽ ጥርስ ዞር ያለ እንደዚሁም ደግሞ ትንሽ ፍንጭት ከከፈተ ሪቴነሩን ማጠናከር እንደዚሁም ደግሞ ለአጭር ጊዜ የሚቆይ አላይነር ወይም ደግሞ ክሊር አላይነር ትሪትመንት በተለይ ከ4 እስከ 8 ሳምንት ማስተካከል ይችላል ችግሩን ሙሉ ለሙሉ። እንደዚሁም ከዛ በኋላ ሪቴነሮችን ማድረግ እንደዚሁም ደግሞ ሙሉ ለሙሉ ችግሩ ወደ ነበረበት ወይም ደግሞ መጥቶ ከሆነ እንደ አዲስ የብሬስ ህክምና ማድረግ በጣም እጅግ አስፈላጊ ነው። ስለዚህ ሰዎች የብሬስ ህክምና ከማድረጋቸው በፊት እነዚህን ነጥቦች ማወቃቸው ከብሬስ ህክምናው በኋላ ለሚከሰተው ችግር ጥንቃቄ እንዲያደርጉ እንደዚሁም ደግሞ በአጭር ጊዜ መፍትሄ እንዲፈልጉለት ይረዳል ብዬ አስባለሁ። ዝግጅቱን እንደወደዳችሁ ተስፋ አደርጋለሁ። ዝግጅቱን እንደወደዳችሁ